ሄሎ ሄሎ አባ እንዴት ዋልክ? እንዴት ዋልሽ የኔ ልጅ? ሰላም ነው? እግዚአብሔር ይመስገን። ባለፈው ያልኩህን ነገር እንዴት አደረክልኝ? የቱ? ይሄው አባ ረስተዋል። የሪል ስቴቱን ነው እንዴ? አይ እንደው የኔ ልጅ አልቸኮልሽም? እንደው ሰው ብናማክርና ሌላ አማራጭ ብንፈልግ አይሻልም? ምንም አማራጭ አልፈልግም። እኔ አሁኑን ነው የምፈልገው። ቀጣዩን ደግሞ እኔ አልችለውም ሂሳቡንም። ኧረ ተይ አይቸኮልን ይመስለኛል እባክሽ። ኧረ ምንም አልቸኩልም። አሁን ለአንድ ቀን ነው የቀረው ሊያልቅ ነው። እባክህ አባ። እና ይሻላል? አዎ ይሻላል። በቃ እንግዲህ መሽቷል። እንግዲህ ጠዋት ሊዳ። እሺ አደራ እንዳትረሳው ግን። አይ እሺ እንግዲህ ምን ላደርግ? እሺ በቃ አይ ጤና ይስጥልኝ። ጤና ይስጥልኝ። እንደምን አለ? እንዴት ዋሉ? ሰላም ናችሁ? ዛሬ መስኪን አሪፍ በሉ። እንዴት ናችሁ? ሰላም ኖት? ሰላም ነው። ምን ልታዘዝ? ምን ይኸውልህ ልጄ ደውላልኝ እኮ ዛሬውኑ ካልሄድክ ዛሬውኑ ጨርስልኝና እናልኝ ብላኝ ነው። እና ማስታወቂያችሁን አይታ ነው ለዛ ነው የመጣሁት። እንኳን ደህና መጡ። የሚገርመውስ ደግሞ ዴድላይኑ ነገ ነበረ። ስለዚህ አሁን ምን አይነት ነው የሚፈልጉት? ስንተኛ ፍሎር ላይ ነው የሚፈልጉት? ምን አይነት ቤት ነው? 10ኛ ፎቅ ላይ ባለ 3 መኝታ። እይታው በደቡብ በኩል ከተማውን በደንብ የሚያሳይ መሆን አለበት። እሺ እኔ ልጅ ገጽታው እንደዛ መሆን አለበት በደቡብ በኩል። ምንም ያሳስቦት በሱ ስጋት አይግባውት። እዚህ ጋር ውሎች አሉ። እነዚህን ውሎ ይፈርሙልኝና በዚህ መሰረት እናስተናግዱታለን። አሁን ውል አንብቤ ከምጨርስ ለልመናችሁና እንደው በቀጠሮ በተባለው ሰዓት አደርሱልኝ። ምንድነው እኛ ጋር አንደኛ ዋጋም ተመጣጣኝ ነው ያደረግነው። ባሉት መንገድ ይሰራል። ያው ካሜራም አለ መዋኛም ገዳም እንሰራለን ብለናል እና በምትፈልጉት መንገድ እናስተካክላለን። ይሄ በዚህ ምንም ስጋት አይግባውት። ለዚህ ነው የኛ ሪል ስቴት ተመራጭ የሆነው ማለት ነው። ጥበቃውን በጣም አስተማማኝ ነው። ያው እንግዲህ 2 ዓመት አለን እንጂ አሁን ራሱ እንዳዩት 2ኛ ፎቅ ላይ በፍጥነት ደርሰናል። ስለዚህ በአጭር ጊዜ ውስጥ ሰርተን እናስረክባለን። ምንም በሱ ስጋት አይግባውት። እሺ ጥራት መለያችን ነው። ምንም በቃ ይሄንን ሳነብ ጊዜ አልፈጅም። አምኛችኋለሁ። እኔ ዋናው ነገር የምፈልገው ቀጠሮ ማቀድ በጊዜ አጠናቃችሁ ማስረከብ። ምንም ያሳስቦት በሱ ጭራሽ ስጋት እንዳይግባውት። እሺ እዚች ጋር ደግሞ የባንክ አካውንት አለች። እዚህ ላይ ቅድመ ክፍያውን በዚች ያስገቡልና እሱን ይክፈሉና ያምጡልኝና ከዛ እንደረሰኝ ሰጣታለሁ። በዚህ አካውንት መልካም። እሺ አደራ እንግዲህ ቀጠሮ ይከበር። እሺ ሰላም ነው። ደህና። እሺ እግዚአብሔር ይስጥልኝ። ይሄ ልጅ ቸኩለሽ የማይሆን ቦታ አይቀጥልሽኝ። ሰው እናማክር፣ ደህና ነገርን ያዝ ብዬሽ ነበረ። ምን ያደርጋል አባቴ? እኔ እኮ እንደሱ ብዬ አይደለም ሰው ሀገር ላይ ለፍቼ የመጣሁትን ብር ደህና ነገር ላይ እኮ ላውለው ብዬ ነው። እኔ መቼ ይሄን አሰብኩኝ? መች ጠፋኝ እኔ ልጅ። እናማክር ሰው ብዬሽ እኮ ነው። ይኸውልሽ ያኔ ስንፈራረም በ2 ዓመት ውስጥ እናጠናቀቃለን ብለው ነው እንትን ያሉት። 2ኛ ፎቅ ላይ ናቸው። አሁንም 2 ዓመት ሊሞላው እንግዲህ የቀረውን ጊዜ ታውቂያለሽ። አሁንም እዛ 2ኛ ፎቅ ላይ ናቸው። ምንድን ነው የምናደርገው? እና እሺ ቆይ ምን ተሻለ? በቃ ብሬ በቃ አልቀለጠ ማለት ነው። እኔ እኮ ግራ የገባኝ እሱ ነው። የኔ ምን ብናደርግ ይሻላል? እንዴት እናድርግ? ያው ጋሽ እንግዲህ የፈሰሰው አይታፈስም አይደል? አንዴ ተበላሽቷል። ምክንያቱም ጋሽ ውሉን በደንብ ማንበብ ነበረበት። አልኩ እኮ ውሉን አፍርሰን ለምን ገንዘባችንን አንወስድ እንዴ? ገና እኮ 5 ወር ይቀረናል። ውሉን እኮ በደንብ አላዩትም የምለው ለዚህ ነው። ምክንያቱም ውሉ ላይ በግልጽ ሰፍሯል። እናንተ ገንዘባችሁን ከጠየቃችሁ ገንዘባችሁን ለመመለስ የግድ ቤታችሁ ለሌላ ሰው መተላለፍ ወይ መሸጥ አለበት። እንደገና ሌላ ጣጣ። የሚገርመው እሱ አይደል እንዴ? እና ምን ነው የምትለን? ጌታ እኔ የምችለውን አደርጋለሁ። እንዳልኳችሁ በጣም የጠበቀ ነው ውሉ። ግን ቢሆንም አንድ መንገድ አላጣም። ጓደኛዬን ላማክረውና እናንተ ሙሉ ገንዘባችሁ ሊመለስ የሚችልበት መንገድ ካለ ልሞክር። እንደው እባክህ የቻልከውን ነገር አድርግ አደራ። ለልጄ ስትል እባክህ ጋሽ ቃል አልገባሉትም። በምችለው መንገድ ልረዳችሁ ሞክራለሁ። ግን በጣም እድሉ የጠበበ ነው። ሰላም ክቡራን እንደምን ሰነበታችሁ? ይህ የጠበቆች ወግ ነው። እንደተለመደው በአዲስ የህግ ጉዳይ ተመልሻለሁ። ጠበቃ ሙልጌታ በላይ ነኝ። እንግዲህ ከድራማው እንደተመለከታችሁት ከውል ጉዳይ ጋር በተያያዘ ልታረጉት የሚገባን ጥንቃቄ ነው። እዛ ላይ በምሳሌነት የቀረበው የሪል ስቴት ውል ነው። እሱ ላይ ትኩረት አድርገን እንነጋገራለን። ግን በጠቅላላ
ውልን በተመለከተ ልትጠነቀቁ ስለሚገቡ ጉዳዮች ነው የምንነግራችሁ። ድራማው በሪል ስቴት ጉዳዮች ላይ ያተኩራል፣ ግን በጠቅላላ ውልን በተመለከተ ልታውቁት ስለሚገባ ነገር ነው የምናወራው። ሕጋችን ውል በተዋዋይ ወገኖች ዘንድ ሕግ ነው ይላል። እንደ አባባል ውል በሰላም ጊዜ፣ በደህናው ጊዜ ግራቀኛችሁ ገና አንደኛው ገንዘቡን ከፍሎ የሆነ ነገር ለማግኘት ሌላኛው የሆነ ነገር ሸጦ የሆነ ገንዘብ ለመውሰድ ካለን ጉጉት ከነበረን ሁኔታ አኳያ ውል በዛ ጊዜ ሰላማዊ ተራ ወረቀት ሊሆን ይችላል። ነገር ግን ችግር በገጠመን ጊዜ፣ በመካከላችን አለመግባባት በሚኖርበት ጊዜ ውል ዕጣ ፈንታችንን የሚወስን መሰረታዊ ጉዳይ ነው። ውል ከድጥ የሚያወጣን መውጫ መሰላላችን ነው። የችግር ጋሻችን ነው። ውሉን በምንዋዋልበት ጊዜ ወይም ከመዋዋላችን በፊት ተራ የቀለም ጋጋታ መስሎ ሊሰማን ይችላል። ነገር ግን ሰዎች ውልን በመተማመን ይጀምሩታል፣ ግን ሁልጊዜ በመተማመን አይጨርሱትም። በጣም ብዙ ሰዎች ሲከዳዱ፣ ሳይግባቡ ሲቀሩ፣ ፍርድ ቤት ሲጉላሉ፣ አንዳንዶች በውል ምክንያትም የማይሆን ነገር ውስጥ ገብተው በተለያየ መንገድ ሰምታችኋል። ስለዚህ በጣም ውል መሰረታዊ ነገር ነው። ለዛ ነው ሕጋችን ውል በተዋዋይ ወገኖች ዘንድ ሕግ ነው ሲባል የሚሰማው። ውል የተዋዋይ ወገኖች ሕገ መንግስት ነው፣ ያስተዳድራቸዋል፣ ይገዛቸዋል። ስለዚህ ለውል የምንሰጠው ጥንቃቄ ከፍ ሊል ስለሚገባ ዛሬ ከውሎች ጋር በተገናኘ ነው የምናወራው። እጄ ላይ አንድ ሪል ስቴት ያዘጋጀውን ውል ይዣለሁ። ይሄ ውል በርካቶች የፈረሙት ውል ነው። በርካቶች በሚሊዮን የሚቆጠር ገንዘባቸውን አሳልፈው የሰጡበት ውል ነው። ነገር ግን እነዚህ በርካቶች እንዴት በዚህ ውል ችግር በሚገጥምባቸው ጊዜ እንዴት ችግር ውስጥ እንደሚገቡ ምሳሌዎችን አሳያችኋለሁ። ውሉ ምንድን ነው የማን ነው የሚለውን አንገልጽም። የበርካቶች ውል እንዲህ አይነት ችግሮች ስላሉበት ልትጠነቀቁ ስለሚገባ ነው። ለምሳሌ እንጀምር። እዚህ ውል ላይ ስለተሸጠው ቤት የሚናገር አንቀጽ አለ። ግን ስለተሸጠው ቤት የሚናገረው አንቀጽ የሚሸጠው ቤት ወይም የተገዛው ቤት ወይም እናንተ ለመግዛት ያሰባችሁት ቤት በሚገባ መልኩ አልተገለጸም። እናንተ ለመግዛት የፈለጋችሁት ቤት ከተማውን በደንብ የሚያሳይ ስፋቱ በአግባቡ የተገለጸ ወይ እንደዚህ አይነት መኝታ ቤት ያለው ይሄ የተሞላበት ይሄ የሆነ በአግባቡ ሁሉም ነገር የሚሉ ዝርዝሮችን አይምሯችሁ ውስጥ አስባችሁ ሊሆን ይችላል የገዛችሁት። ግን ያሰባችሁት ቤት በእርግጥ በውሉ ላይ ተመልክቷል። የሚሰራበት ቤት ሳይት የት ነው? ስንት ፎቅ ነው ያለው? ስንተኛ ፎቅ ነው ያለው? አቅጣጫው ወዴት ነው ያለው? ስንት ካሬ ሜትር ነው ያለው? ያ ካሬ ሜትርስ በእርግጥ የእናንተን ቤት ብቻ የሚመለከት ነው ወይስ ሌሎች የሚጨምረው ነገር አለ? አንዳንዶች ምን ያደርጋሉ? 200 ካሬ ሜትር ነው የሸጥኩልህ ብለዋችሁ ነገር ግን የእናንተ ቤት 180 ካሬ ሊሆን ይችላል። እንዴ ቀሪውስ ካላችሁ፣ አይ ቀሪውማ የጋራ መገልገያ ነው ልትባሉ ትችላላችሁ። ቀድማችሁ ይሄንን አውቃችሁ ከገዛችሁት ችግር የለውም። ግን ስትገዙ ካሬው ይሄን ያህል ነው ስትባሉ በእርግጥ የእናንተ ቤት ብቻ ነው ካሬው ይሄን ያህል? በተለያየ ቦታ ቤታችሁ የሚገኘው እዚህ ቦታ ነው፣ ቤታችሁ ይሄን ያሟላ ነው የሚል ማስታወቂያ ሰምታችሁ ሊሆን ይችላል የመጣችሁት። በማስታወቂያው መሰረት የተነገረው ነገር እዚህ ውስጥ አለ፣ ቤታችሁ ውስጥ ተካቷል። 24 ሰዓት እንግዲህ ሰምታችሁታል። ሴልሱ ሲናገር የነበረውን አይደለ? የመዋኛ ገንዳ አስበናል ይላል። አስበናል ነው ያለው። ውሉ ጋር ግን ይሄ ነገር አለ የለም? ከውሉ ጋር አባሪ የሆኑት ነገሮች በእርግጥ ይሄ ቦታ የመዋኛ ገንዳ እንዳለው ድራፍቱ፣ ሳይቱ፣ ፕላኑ ያሳያል ይሄንን። ስለዚህ ውላችሁ በእርግጥ ልትገዙት በአይምሯችሁት የሳላችሁትን ቤት በሚገባ ገልጾታል። መሰረታዊ ነገር ይሄ። ቀጥሎ እዚህ ጋር ስላከፋፈል ሁኔታ ተቀምጧል። ለምሳሌ እዚህ ጋር በዶላር ነው የተቀመጠው። በዶላር መቀመጡ ተገቢ ነው ተገቢ አይደለም? ያዋጣል አያዋጣም? በኋላ ለጭቅጭቅ በር ይከፍታል አይከፍትም? የሚሉትን ጉዳዮች በጥንቃቄ ማየት ያስፈልጋል። ሲጀመርስ በዶላር ውል መዋል ይቻላል? ለምንድን ነው በብር የማይሆነው? በዶላር መሆኑስ ምንድን ነው የሚያመጣብኝ ጣጣ የሚለውን ከባለሙያ ጋር መመካከር ወይ በራሳችሁ ጥቅምና ጉዳቱን አስልታችሁ ነው አይደል? በርካቶች ውሎች በዶላር በመሆናቸው ምክንያት ራሱ ሪል ስቴቱም ራሱ ገዢዎችም ውጥንቅጥ ውስጥ የገቡበት ሁኔታ እንዳለ ታውቃላችሁ። ሌላው የክፍያ መንገዶቹ ነው። መቼ ነው የምከፍለው? በምከፍልበት ጊዜ
የሚለዋወጡ ነገሮች የአከፋፈል ሁኔታ ሊያከብዱት ይችላሉ ወይ? እነዛ የሚያከብዱ ሁኔታዎች ደግሞ የመክፈል አቅሜን ችግር ውስጥ ከተው ግዴታዬን እንዳልወጣ ሊያደርጉኝ ይችላሉ ወይ ብላችሁ መጠየቅ መቻል አለባችሁ። ስለዚህ አንደኛ አቅም ካላችሁ የአከፋፈል ሁኔታውን በጥንቃቄ ማለት አቅም ካላችሁ ችግር ላይኖሩ ይችላል። ግን ሁለተኛ ዙር ሶስተኛ ዙር ክፍያ በምትከፍሉበት ጊዜ የሚከፈለው ክፍያ በእርግጥ አቅማችሁን ያገናዘበ ነው ወይ? መቼ ነው ክፍያው የሚፈጸመው? በዛ ሰዓት እናንተ ለመክፈል ዝግጁ ናችሁ ወይ? ምክንያቱም ባለመክፈላችሁ ምክንያት የሚመጣ በርካታ ጣጣ በውል ውስጥ ሊኖር ይችላል። በሕግም አለመክፈል ውልን በአግባቡ እንደ ውሉ አለመፈጸም የሚያስከትለው ኪሳራ ካሳ ስላለ መጠንቀቅ መቻል አለባችሁ። ስለዚህ የክፍያ መጠን ለምሳሌ ዋጋ የሚያኖሩ ሁኔታዎች ቢኖሩ በቃ ዋጋ የሚያኖር ሁኔታ እንደዚህ አይነት ነገር ካለ ዋጋ ሊጨመር ይችላል የሚል ሀረግ አለ ማለት ያ ሁኔታ ሲፈጠር እናንተ ያላሰባችሁት ከበጀታችሁ በላይ የሆነ የክፍያ ጥያቄ ሊቀርብባችሁ ይችላል። ስለዚህ የዋጋ ንረት በሚኖርበት ጊዜ እንዴት ነው ሃንድል የተደረገው? ሻጭ ቤቱን በሚያስረክብበት ጊዜ አስገዳጅ ሁኔታ ሊያጋጥም ይችላል። ይሄ ተፈጥሯዊ ነው። በተለያዩ ምክንያቶች ሰዎች እንደውሉ ግዴታቸውን ላይፈጽሙ የሚችሉበት ምክንያት ሊኖራቸው ይችላል። ስለዚህ አስገዳጅ ሁኔታ ወይም በእንግሊዝኛ ፎርስ ሜዥር የሚባለው ነገር እዛ ውስጥ ተገልጿል። ከተገለጸ በሕጉ ላይ የተቀመጠውን ብቻ ነው ይዘው ወይስ ሌላ ተጨማሪ ነገሮች አሉት? እነዛ ተጨማሪ ነገሮች መጨመራቸው ውስጥ ተገቢ ነው? እንደዚህ አይነት አጋጣሚ ሲያጋጥመው ሻጭ ለእናንተ ሊያደርግ የሚገባው ጥንቃቄስ በሚገባ በውሉ ላይ ተዘርዝሯል? እንደ ውሉ ሳይፈጽም ቢቀር አሁን እዚህ ጋር በ2 ዓመት ውስጥ ሰርቻ አስረክባለሁ ነው የሚለው። በ2 ዓመት ሰርቶ ባያስረክብስ? እናንተ ገንዘባችሁን ሰጥታችኋል። በሚሊዮን የሚቆጠር ሁለተኛ፣ ሶስተኛ፣ አራተኛው ዙር ክፍያ ከፍላችሁ ሊሆን ይችላል። ወይም ቤቱ ሊያልቅ የተወሰነ ቀርቶታል። በጣም ተስፋ አድርጋችኋል። ከ2 ዓመት ይህን ቤቴን አግኝቼ በዚህ ጋር ወጥቼ ይህን ሰርቼ ይህን አድርጌ አግብቼ ወልጄ ብላችሁ ሊሆን ይችላል። ግን ይህንን ተስፋ ያደረጋችሁበትን ቤት በ2 ዓመት ባያስረክባችሁ ሻጩ ላይ ወይም ባለ አልሚው ላይ የሚጣለው ቅጣት ምን ያህል ነው? አንዳንዶች አሁን ለምሳሌ እዚሁ ላይ እንደ ውሉ ካልፈጸመ የከፈላችሁትን ገንዘብ 0.05% ነው የሚቀጣው ይላል። ይሄ ገንዘብ ምን ይሰራላችኋል? የሀገሪቱ ላይ ያለውን ኢንፍሌሽን አይታችሁታል? ከኢንፍሌሽኑ አኳያ እሱ ሊቀጣ ያለው ገንዘብ ይመጣጠናል? ቢያንስ ገንዘባችሁ ኢንፍሌት ሲያደርግ ያንን የሚመጥን ገንዘብ ነው የሚመለስላችሁ? እነዚህን ነገሮች ከግምት ማስገባት አለባችሁ ማለት ነው። ለምሳሌ እዚህ ጋር ሰሚ ፊኒሽድ ነው ይላል። ሰሚ ፊኒሽድ ማለት ምን ማለት ነው? ሰሚ ፊኒሽድ ነው ይልና ሰሚ ፊኒሽድ ማለት ግን ምን ማለት እንደሆነ አይታወቅም። ስለዚህ ሰሚ ፊኒሽድ ምንድን ነው? በባለሙያዎች መካከል ክርክር ሊደረግ ነው። ለምን? ውላችሁ ላይ ቤታችሁ ምንድን ነው የሚሟላለት? ለምሳሌ እዚህ ጋር በር ይገጥማል፣ እንትን ይገጥማል። በእንትኑ ስታንዳርድ መሰረት ማለት ነው። በድርጅቱ ስታንዳርድ ማለት ምን ማለት ነው? የድርጅቱን ስታንዳርድ እናንተ አታውቁም። ስለዚህ የሆነ መናኛ በር ገጥሞ መናኛ መስኮት ገጥሞ ቢያስረክባችሁ ምንድን ነው የምትሉት? ስለዚህ በትክክል የሚሰራበት ማቴሪያል በሚገባና በዝርዝር ካልተቀመጠ የማይሆን ቤት ርካሽ የሆኑ ነገሮችን ገጥሞ ሊያስረክባችሁ ስለሚችል እነዚህን ዲቴይሎች ማየት በጣም አስፈላጊ ነው። ፊኒሽድ ነው ሲባል ሰሚ ፊኒሽድ ነው ሲባል ምን ማለት እንደሆነ በትክክል ማወቅ ያስፈልጋል። ሌላ ቅድም እንዳልኩት እሱ እንደ ውሉ በማይፈጽምበት ጊዜ የሚቀጣውን ቅጣት ማየት እንዳለባችሁ ሁሉ እናንተ እንደ ውሉ በማትፈጽሙበት ጊዜ የምትቀጡትንም ቅጣት ማየት አለባችሁ። አሁን ለምሳሌ እዚህ ጋር ያለው ውል ምንድን ነው የሚለው? ገንዘቡን በውሉ መሰረት ካልከፈላችሁ ውሉ ይቋረጣል። ውል በሚቋረጥበት ጊዜ ምን ይላል? 10% ይቀነስባችኋል ይላል። ስለዚህ ይሄ 10% እንደ ውሉ ባልፈጽም ቢቆረጥ ችግር የለም ብላችኋል። ያው የግድ ነው አይደል? እናንተም እሱ ውል ሳይፈጽም ሲቀር እንደሚቀጣ ሁሉ እናንተም ውል ካልፈጸማችሁ መቀጣት አለባችሁ። ግን የምትቀጡት ቅጣት በኋላ የምትሸከሙት ነው ወይ? በቂ ነው ወይ? ፌር ነው ወይ? ፍትሐዊ ነው ወይ የሚለው ማየት ያስፈልጋል። ምክንያቱም አንዳንዶቹ 20% ይላሉ። ገንዘባችሁን መቀበል በምትፈልጉበት ጊዜ ለምሳሌ እዚህ ጋር አንደኛው ወገን ገዢ ውሉ ማቋረጥ ፈልጎ ገንዘቡ እንዲመለስ ከጠየቀ ገንዘቡ የሚመለሰው ቤቱ ለሌላ ሰው ከተሸጠ በኋላ ነው ይላል። ምን ማለት ነው? ለምንድን ነው ሌላ ሰው እስኪሸጠው የሚጠበቀው? አውቃችሁት ከገባችሁ ችግር የለውም። ነገር ግን ለሌላ ሰው ሳይሸጠው ቢቆይስ? ሸጦት ይሁን አይሁንስ በምንድን ነው የምታውቁት? ሸጠሃል አልሸጥክም መረጃ እናንተ ጋር የለም። እሱ ነው ቤት ውስጥ እዛ ቢሮ ውስጥ እያዘጋጀ የሚሸጠው።
ስለዚህ በእርግጥ ይሽጥ አይሽጥ የምታውቁበት መረጃ መንገድ የላችሁም። ስለዚህ እንዲህ አይነት ድንጋጌ መግባቱ ገንዘባችሁ ሲመለስ ለማይታወቅ ጊዜ ገንዘባችሁ ሳይመለስ እንዲቆይ ለማድረግ ምክንያት ሊሆን ይችላል። ስለዚህ ውል በማቋረጥበት ጊዜ ገንዘቤ ይመለስልኛል ወይ? ሲመለስልኝ እንዴት ነው የሚመለስልኝ? የሚመለስልኝ ምን ያህል ነው? የምቀጣው ስንት ነው? የሚለውን በትክክል ማወቃችሁ ከፍተኛ ጠቀሜታ አለው ማለት ነው። ድራማው ላይም እንዳያችሁት አይደል? እንደዚህ አይነት ሁኔታዎች ሊያጋጥሟችሁ ይችላሉ። አንድ ውሉ ብቻውን አይደለም የሚቆመው አይደል? ከውሉ ጋር ተያያዥ የሆኑ ሰነዶች አሉ። ምሳሌ ሁሉ ነገር ውሉ ላይ አይገለጽም። አንዳንድ ነገሮች በንድፍ ነው የሚገለጹት። ለምሳሌ የገዛችሁት ቤት መኪና ካለው የመኪና ማቆሚያ ካለው ማለት ነው የመኪና ማቆሚያ ያለው መሆኑን የሚያሳይ ወይ ውሉ ላይ መካተት አለበት ወይ የመኪና ማቆሚያ ያለው ፕላን ከውሉ ጋር የውሉ አካል መሆን አለበት። የገዛችሁት ፕላን በጠቅላላ እያንዳንዷን ዲቴል የጋራ መገልገያ አንዳንዴ እኮ የሆነ ክፍል ብቻ አይደለም የምትገዙት አይደል? አካባቢውም ነው የምትገዙት። ልጆቻችሁ የሚጫወቱበት ቦታ ፈልጋችሁ ከሆነ የገዛችሁት ግቢ ያለው ሰፊ ደህንነቱ የተጠበቀ ነገር ከሆነ የፈለጋችሁት በእርግጥ ያ ፍላጎታችሁ ውሉ ላይ ተንጸባርቋል ወይ? የሽያጭ ሰራተኞች መንገድ ላይ አግኝተዋችሁ ይሄ ነው ብለው ከነገሯችሁም በላይ በማስታወቂያ ከሰማችሁትም በላይ ያሉት ነገር ውሉ ላይ መኖር ወይ የውሉ አካል መሆናቸው ማረጋገጥ የግድ ውሉ ላይ ባይኖሩም ማለት ነው። ስለዚህ የመዋኛ ገንዳ አለው ብሏችኋል ለምሳሌ ሲነግራቸው ሽያጭ ሰራተኛው አይደል? በእርግጥ የዋና ገንዳ የሚያሳይ ፕላን ማየት መቻል አለባችሁ። የውሉ አባሪ መሆኑን ማየት መቻል አለባችሁ። ቃል ስለገቡላችሁ ብቻ አይደለም። ፓርኪንግ ካሉ ፓርኪንግ መኖሩ፣ የልጆች መጫወቻ ቦታ ካለ የልጆች መጫወቻ ቦታ በእርግጥ መኖሩ፣ ምን አይነት መጫወቻ የሚለውንም ጭምር። ስለዚህ ፕላኑ የውሉ አካል መሆኑ የሚጠቅሙ ይሄ ነው። ምክንያቱም ነገ እናንተ እንደዚህ ብላችሁ ካልተዋዋላችሁ እሱ በቃል የነገራችሁን ወይም አስቀድሞ ፕላን እንዳለው አሳይቷችሁ በኋላ ላይ ሊቀይረው ይችላል ፕላኑን አሻሽሎ ማለት ነው። እንደዚህ እንዳይሆን የውሉ አካል መሆን ያለባቸውን ነገሮች በሚገባ ማወቅ ያስፈልጋል። ነገ አለመግባባት ሊያጋጥማችሁ ይችላል። አለመግባባት በሚያጋጥምባችሁ ጊዜ ደግሞ የት ነው የምትሄዱት? ለምሳሌ ድራማው ላይ ቅድም አይታችኋል። ሰውየው ለመግዛት የፈለጉት ቤት በደቡብ በኩል በቃ ከተማውን የሚያሳይ ቤት ነው መግዛት የፈለጉት። በደቡብ በኩል እሺ ችግር የለም ይላችኋል አይደል? ውሉ ላይ ግን የገዛችኋት ቤት የትኛው ሳይት ፕላኑ ላይ የቱ ጋር ነው ያለችው? በእርግጥ በደቡብ በኩል ነው ያለችው? በእርግጥ የተባለውን ቪው ታሳያለች? ምናልባት እኮ እናንተ ያንን ያህል ዋጋ ከፍላችሁ እየገዛችሁ ያላችሁት ለቪው ብላችሁ ሊሆን ይችላል። ቪው ስለምትወዱ ማታ ማታ ላይ በረንዳችሁ ላይ ቁጭ ብላችሁ ቡና እየጠጣችሁ የምታዩት ነገር ፈልጋችሁ ሊሆን ይችላል ቤቱን የገዛችሁት። ውላችሁ ግን ያንን ካላረጋገጠ ገንዘባችሁን ከከፈላችሁ በኋላ ከሰራችሁ ማለት ነው። ቅድም ስለ መዋኛ ገንዳ እንዳወራ ነው ማለት ነው። ሌላው አለመግባባት በሚከሰትበት ጊዜ ፍትህ ስትፈልጉ ወይም ስትበደሉ የምትሄዱበት ቦታ ውሉ ላይ ይቀመጣል። ብዙ ውሎች በድርድር በግልግል በስምምነት ይላሉ። ግን ድርድር ግልግል ያዋጣኛል ወይ? የግልግል ይሻላል ፍርድ ቤት ይሻላል የሚለውን ማሰብ አስባችሁ ከመረጣችሁ ችግር የለም። ምክንያቱም ግልግልም የራሱ ችግር አለበት፣ ፍርድ ቤትም የራሱ ችግር አለበት። ግራ ቀኙን አገናዝባችሁ እንዲህ አይነት ነገርን በራሳችሁ መወሰን የሚቸግራችሁ ከሆነ ደግሞ ውላችሁን ለባለሙያ የማሳየት ልማድ መፍጠር መቻል አለባችሁ። ወይ ራሳችሁ እያንዳንዷን አርቲክል በጥንቃቄ እንደ አንድ ምክንያታዊ ሰው እንደ አንድ እንደሚያገናዝብ ሰው ራሳችሁን በጥንቃቄ ማየት መቻል፣ ካልሆነ ግን ለባለሙያ መስጠት ምን ይጎድለዋል፣ ምን ይጎዳኛል፣ ምን ይጠቅመኛል የሚለውን ነገር ከባለሙያ ጋር መምከር ያስፈልጋል። ምክንያቱም ቅድም እንዳልኳችሁ ውል የተዋዋይ ወገኖች ህገ መንግስት ነው። በሰላም ጊዜ ተራ ወረቀት፣ ባለመግባባት ጊዜ ግን ጋሻችሁ ውላችሁ ነው። ስለዚህ ስለ ውል ተገቢውን እውቀት ልትይዙ ይገባል፣ ልትጠነቀቁ ይገባል። በርካቶች አሁን ስለ ሪስቴት ነው እያወራን ያለ ነው፣ ግን በጣም በርካታ አይነት ውል አለ። ነጋዴዎች ፋብሪካ ልትገዙ ትችላላችሁ። በሚሊዮን የሚቆጠር ዕቃ ልትሸጡ ትችላላችሁ። ከዓለም አቀፍ ንግድ ውስጥ ገብታችሁ በእንግሊዘኛ ከሌሎች ሰዎች ጋር ልትደራደሩ ትችላላችሁ። ብዙ አይነት ውል ነው ያለው አይደል? ያ ውል ግን በእርግጥ ነገ ችግር በሚመጣበት ጊዜ የእናንተን ጥቅም ያስከብራል ወይ? እንግዲህ ያቺ ልጅ ገንዘብ አገኘው ብላለች፣ ሴል እንዳያልፋት ቶሎ በችኮላ ካልፈረምክ ብላ አባቷን አስፈረመች። ልታተርፍ የፈለገችው ገንዘብ የዛን 5-10% ሊሆን ይችላል። ያጣችሁ ግን እያያችሁት ነው በድራማ።
ቸኩላችሁ የሆነ ትርፍ እንዳያመልጣችሁ፣ የሆነ ዕቃ እንዳያመልጣችሁ፣ የሆነ ነገር እንዳይሆን በችኮላ ያደረጋችሁን ነገር ነገ የማትወጡትን ባለፉት ጊዜያት እንደዚህ እየቸኮላችሁ ሰርታችሁ ትርፍ አግኝታችሁ ሊሆን ይችላል። ሰላም ነው እስካሁን ሰላም መሆኑ ግን ነገ ሰላም እንደመሆኑ ማረጋገጫ ሊሆን አይችልም። 10 ዓመት በሰላም ሰርታችሁ በ11ኛው ዓመት በውል ምክንያት ከፍተኛ ኪሳራ ውስጥ ልትገቡ ትችላላችሁ። ለዛ ነው ውልን በጥንቃቄ መመርመር ያስፈልጋል የሚባለው። ሰላም የጠበቆች ወግ ነበረ። ከጠበቃ ሙሉጌታ በላይ ጋር በሌላ ርዕስ በሌላ ጊዜ እንመለሳለን። ሰላም